ሁሉናችን በተባበረ ክንዳችን ሰማይ ገሰገሰ ነው። አማራነት ያሸንፋል። ኢትዮጵያዊነት ያሸንፋል። እውነት ያሸንፋል። እውነት ያሸንፋል። እርግጠኛ ነኝ እንደምታሸንፉ ምንም አይነት የሚያጠራጥር ነገር አለ። ምንድነው እውነት? እዚህ ጋር ብትሉ እኮ የሚደረገው ኃጢአትና ሰው ለመኖር የሚያደርገው ጥረት እኮ ነው። በደንብ ይሸነፋል እንጂ ሁሉናችን በተባበረ ክንዳችን። እሱ አይደለም የኔ ጥያቄ። የኢትዮጵያ ወታደር ምን አይነት ነው? የኢትዮጵያ ወታደር የበሻሻው ወታደር ምን አይነት ነው የሚለው ጥያቄ ውስጥ ነው እኔ ግራ የገባኝ። መልሱም እንዲህ ይመስላል። ሰማይና ምድር ይደበላለቅ ነበረ። ሰላም ሰላም፣ ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እስኪ ንገረን፣ ምን አይነት ነው የኢትዮጵያ ወታደር? እንዴት ነው የምታየው አንተ ሰውዬ? እንዴት ታየዋለህ? የኢትዮጵያ ወታደር ሲባል ምንድን ነው ለአንተ? ቪዲዮ ሰውየው ማረኩኝ ይላል። እኔ ፋኖ ሲማርክ ያሳየኛል። እንዴት ነው ይሄ ነገር? ማርኳል ወይ? ማርኮ ያውቃል? ፋኖን ማርኮ ያውቃል ወይ መንግስት? እስኪ ያሳዩ። የት አለ? ይህን መኪና መጣት አነሳለ። ይችን መኪና ታውቃላችሁ እንዴ? እነስናው መኪና ነበረች ምናምን ይላሉ። የመጨረሻ የደንቆሮ ስብስብ ነው የብልጽግና ሰዎች። የምንለው እኮ በዚህ ምክንያት ነው። ኋላ ቀር ናቸው። የመጨረሻ ሰገጤ ናቸው። ሀሁ አልቆጠሩም። ከሶስተኛ ክፍል በአጥር ዘለው ነስሯቸው ትምህርት አስጠልቷቸው። ቁራን ኢትዮጵያውያን፣ ይሄ ዲስክሪፕሽን እኔም ተስማምቶኛል። ምክንያቱም እንደምታዩት ነው ይሄ መንግስት። እንደነገርኳችሁ እኔ ፖለቲካ ማውራት አልችልም። ስለዚህ መንግስት ከሽፍታም ጋር እኮ ወሬ ይደረጋል። ምን እንደሆነ አላቅም። ይሄ መንግስት የሚባል ነገር መንግስት መሆኑንም አላቅም ነው ምላቸዋለሁ። እንደምታዩት አላቅም። እኔ ግን እንደ መንግስት አልቆጥረውም፣ እንደ ወንበዴ እንደ ሽፍታም አልቆጥረውም። ኦኬ፣ እስኪ ያብራራው። ለመሆኑ ወታደር የሚባለው ያብቹ ወታደር እንኳንና ባህር አላ አይደለ ወንዝ ምናምን መውሰድ ይችላል ወይ? ይችላል ወይስ አይችልም? ሰዎች ወንዝ መውሰድ ይችላል ወይ? ፋኖን ማሸነፍ ይችላል ወይ? ቲፒኤልኤፍን ማሸነፍ ይችላል? በሻንጉል ስንት መከራ እኮ ነው ያለው የዚህ ሰውዬ ነው። ገባችሁ? ስለዚህ ቀስ እያል እውነትን ማወቅ የግድ ይሆናል ማለት ነው አላችሁ። እና እስኪ እንሂድ ወደዛ፣ ወደ ዲስክሪፕሽኑ እንሂድ። ምንድን ነው የኢትዮጵያ ወታደር አሁን ባለበት ምን ይመስላል? ሰውየው ከሚናገረው በላይ መናገር አልችልም። ኦኬ፣ ፎርፈው የቀሩ ሰዎች ናቸው የምንለው በዚህ ምክንያት ነው። አንተ 30 እና 40 ጊዜ የሞከርኸው የደጋዳሞት ፋኖን የቴዎድሮስ እዝን እንዴት በ3 ቀን አጠፋለሁ ብለህ ትሞክራለህ? አንተ አሁን በደረሰን መረጃ በደጋዳሞት አካባቢ የአብይ አህመድ ሰራዊት እንደ ጉድ እየተገረፈ ነው። ትናንትና ጀምሮ የጨበጣ ውጊያ ነበር በጮኬ። ዛሬቱ ኢትዮጵያ እችን ትመስላለች። ያንን ሁሉ ፈላ አስገብተህ አስጨረስከው። አሁን ከአንድ ቀን ከሁለት ቀን በኋላ የሚወጣው መረጃ አሁን ትሰማላችሁ። በደጋዳሞት አብይ አህመድ በምንም አይነት ካልኩሌሽን፣ በምንም አይነት ፎርሙላ ደጋዳሞትን መቆጣጠር አይችልም፣ መያዝም አይችልም። የፋኖን እዛ አካባቢ ያለውን ፋኖ ማጥፋት አይችልም። በጣም በምስራቅ አፍሪካ ተፈሪ የሆነ የፋኖ እንቅስቃሴ ያለበት ነው። ከቋሪት እስከ ደጋዳሞት ጮቄ ተራራን ይዞ ይዘጋል። አደገኛ የሆነ ፋኖ ያለው ይሄው። እናተ ተመልሳ ብትመጣ ራሱ የማይሆን ነገር ነው። ዝም ብላ ትሞክረው። አንድ መሐመድ ተሰማ የሚባል አንድ ወደላ እያለ እሱ በቃ የተዘጋ ቴሌቪዥን መስሎ እንዴ። አሁን አንተ ጀነራል ነህ። አሁን መሐመድ ተሰማ ጀነራል ነህ። ወንድ ተጫዋት እስኪ ወንድ ከሆነ ሪል አንተ ጀግና ነኝ ወንድ ነኝ ካለ እስኪ ምራሲ እንደ ጀግኖች ምናምን እንደ ድሮ በነ አጼ ምኒልክ ጊዜ በነ አጼ ኃይለ ሥላሴ ጊዜ እንደነበሩ ፈረጥጥ ነበር አሉ፣ ሲሮጥ ነበር አሉ፣ ሲቀዝ ነበር ያዋለው አሉ ሰዎች። የሚገርመኝ እንደ ኢትዮጵያ ምርኮኛ ብቻ የሰበሰበ ይሄ ወታደር አለ ኢትዮጵያ። ምርኮኛ በምርኮኛ እኮ ነው። ሌላው እስኪ የላጥ ያደረገው እኔ በፍጹም ፖለቲካ ማውራት አልችልም።
እንደምታውቁት ሰዎቹ ትቼዋለሁ። ለእኔ ፋን ነው፣ በጣም የሚያሳዝን ፋን አይደለ? ኮሜዲ ልትለው አትችልም። የሚያሳዝን ነገር ነው። ደደቦች ናቸው፣ በጣም ሲበዛ ደደቦች ናቸው። እኔ እንጃ ትምህርት ቤት ውስጥ ተምረዋል ወይስ? ትምህርቱን ተዉት፣ አስተዳደጉ ራሱ በጣም ነው የሚገርመኛል በጣም። ጀነራሎች እስኪ በሳንጃ ተሞሻለቅ እስኪ ግባ እናንተ ፈሳም። አንተ እዛ ቁጭ ብለህ ምናምን አልጋ ይዘህ ምናምን ፔንሲዮን ይዘህ ውስኪ ምናምን እየጨለጥ ሰዎችን ትልካለህ አይደል ልጆችን። ከዛ የሆነ ታይም ላይ ረገብ ሲል ተኩሱ ሄደህ ፎቶ ምናምን ትነሳለህ፣ ልክ እንዳዋጋ ለማስመሰል። አሮጌ ሽማግሌ በዚህ ቀዳዳ የትኛውን ውጊያ አካሂዶት ነው አሁን ይሄ መሐመድ ተሰማ ምናምን የሚባለው? አሸንፎ አያውቅም አሉ ሰው። አንድ ቦታ ውስጥ ገብቶ ጭራሽ በቅሎ ምናምን ሰራርቀው ነው የሄዱት አሉ። የሚገርም ይኸው ነገሯቸው። ደጋዳሞት ላይ ምንም አይነት የተፈጠረ ነገር የለም። ምንም በ7 እና በ6 አቅጣጫ መጡ የፋኖ ኃይሎች ገረፏቸው። አሁንም ውጊያ አለ እዚህ አካባቢ። በየባህር ዛፍ ውስጥ እየሄዱ ፎቶ በቃ ናፈቃቸው። ደጋዳሞት ምንድን ነው ማራቶን ነበር። አቤት ሩጫ፣ አቤት ሩጫ፣ አቤት ሩጫ። ስንት ጀነራሎች ነበሩ አሉ። ምንድን ነው ማዕድን አለ፣ ናቹራል ጋዝ አለ፣ ምን አለ፣ ኦይል አለ እዛ። ምንድን ነው ችግራቸው? በቃ የመጨረሻ የሆነ ኋላ ቀር የሆነ መንግስት ነው የምንለው በዚህ ምክንያት ነው። የመጨረሻ ፋራ፣ የማይሰለጥኑ የማያነቡ፣ እንዲያው ለመለወጥ እንኳን እንዲያው ትንሽ አታነቡም? ጀነራል ብትሆኑ እኮ አንዳንድ የሆነ ታይም ላይ መጽሐፍ ገለጥ እያደረግ ማንበብ አለብን። ዓለም የት እንደደረሰች ያለችበት ሁኔታ ማንበብ አለብን። ዝም ብሎ በጥራዝ ነጠቅ ሰዎች የሚያወሩትን ይዘ ነው ምን ያህል መሀይም እንደተሰበሰበ መከላከያ ውስጥ። ይህ ነው በቃ ማሳየው። የመጨረሻ ደንቆሮ፣ ህዝብ የማይወድ ህዝብን የሚያጠቃ ሴቶችን እየደፈሩ ጨረሷቸው። የአማራ ክልልን ሴቶች ጨረሷቸው። እሱ በጣም ነው የሚያሳዝነው። ሰዎች እናቶች፣ ትናንሽ ልጆች ምናምን ሬሳ ላይ ሁሉ ምናምን በቃ እኮ ራቆት እየወጣ ምናምን ማድረግ እኮ አለ። ሰው አንዷን ጡቷን ቆርጠዋት እዛው ጋር ምናምን ሴክስ ያደርጋሉ። የሚገርሙ ፍጥሮች ናቸው። እስኪ በእናትህ ነገር ጨረሷቸው እኮ። ምክንያቱም የመጨረሻ ሰገጤ ነው እንዳለ መንግስት ነኝ እያለ የሚጫወት በሙሉ ይሄ እንዳለ የመጨረሻ ያልሰለጠነ ኋላ ቀር የሆነ ዶማ ጭንቅላት ያለበት ነው እንዳለ። አሁን መከላከያ የሚሄዳውን እንዳለ በሙሉ አካዳሚክሱን የጠላ ነው። ዲሲፕሊን የሚባል ነገር የማያውቅ ነው። እናቱን እህቱን የደፈረ ነው በሙሉ። If you sit more than 6 hours a day, you need this. ዋሻው ወይ ያክስቱ ልጅ ወይ እናቱ ወይ እህቱን የደፈረ ነው የሚሆነው። አሁን መከላከያ ገባ ተስፋ የቆረጠ ነው። ትምህርት የማይወድ 40 ደቂቃ ቁጭ ብሎ መማር የማይወድ ደንቆሮ ማለት ነው መከላከያ። ሲሪየስሊ ምንም ጥቅም የለውም። አሁን የኢትዮጵያ መከላከያ ምናምን የምትለው የመጨረሻ የዶማ ስብስብ ነው። የዶማ ይሄ መጥፋት ያለበት ነው። መከላከያ መግባት ያለበት ሰው በደንብ እንኳን ስለ እንትን እንኳን ስለ ሀገር ስለ ፖለቲካ አዌርነስ ያለው መሆን አለበት። ወደ መከላከያ ሲገባ ምናምን ባትሪ የዘለለው ሁሉ የሄደ አሁን እንዴት ነው ኢትዮጵያ ሊጠብቅ የሚችለው? ፋራ ነው። አያውቅም። የመጨረሻ እንዲሁ ጠጋ ብላችሁ እኮ እንዲሁ የመከላከያ ሰራዊት አባል ናቸው የምትሏቸው ዩኒፎርም የለበሱ እንዴት ሲያዋሩ እንጨት እንደሚሉ እንዴት እንደሚያስጠሉ ፈራዎች ናቸው አለ። በጣም ፈራዎች ናቸው አለ። ካሚል አያውቁትም። ሲቪላይዝድ ምንም የሚያውቁት እነሱም ባይዘው እነዚህ ፖለቲከኞች የሚፈልጓቸው እንደነዚህ አይነት ነገሮችን ነው። ያልሰለጠነ ለማንኛውም ነገር አዌርነስ የሌላቸው ደንቆሮ ኢሊትሬት የሆኑ ሰዎች ነው የሚፈልጉ። የዱር አራዊት የመጨረሻ ኋላ ቀር የሆኑ ሰዎች አሁን እንዲሁ ማን ይሙት አሁን ይሄ ይችን መኪና እንዴት በጣም እኮ የሚገርም እኮ ነው። በጣም ነው የሚገርመው። ይሄንን ተመልከቱ። አሁን ዲጂታል ኢትዮጵያ የሚባል የአብይ አህመድ የፌስቡክ ገጽ ባይዘዌ ሪል ስለማጡ ማን አባ ያምናል? አሁን የጎጃም ጮቄ ተራራ ነው ብለን ለጥፈው አይደል? ማን አባ ነው የሚያምነው? ይኸው የሰገጤ ናቸው። ሰገጤና ሰዎች
አንድ ነገር አለ። እምነት ከፈረሰ ትራስት ከፈረሰ አለቀ። ምንም ነገር ሊያስታርቅ አይችልም። መለያየት ብቻ ነው። ማን ያምናቸዋል? እነዚህ ፓቶሎጂካል ላየርስ እኮ ናቸው። መፈጠር፣ ህይወት፣ መዋሸት ብቻ ነው የሚመስላቸው እነታቸው። ይህንን በእውነት አይሁን የተነሱት አዋጁ እሳቱ ትንታጉ ይሄ ሳተናው ነው እንደዚህ ይሄ ነው የሚሊታሪ ሬዲዮ ይዞ ምናምን እንትን እያሉ ይሄ ነው አሁን የሚዋጋው። አየናችሁ እኮ ወዲያው እኮ ለቄንጥ ነው ያዘው እኮ። የሚገርም እኮ ነው። ጀነራል በአንድ አመት ውስጥ ጀነራል የሚሆኑ አገር እኮ ነው አይደል? እንደ ፌቨር እኮ ነው የሚያደርጉት። ገባችሁ? በደንብ ተምረው ጀነራሎች የሚሆኑ አይመስለኝም። ቁጥር ብቻ ነው። እኔ እኮ በጣም የሚገርማችሁ በእያንዳንዱ ብሔር ስር ስንት ደንቆሮ እንዳለ። አሁን ይሄ የአማራ ደንቆሮችን ተጠቅመው ተፈቅዶላቸው ወቅ አድርገው የሆነ ቁጥቋጦ ስር ተነስተው ይህንን ምናምን እያሳዩ ነው። የተለበለበ እኮ ነው እየተገረፈ ቂጥቂጡ በቡካት ሱሪያው ጋር እየቀዘነ እኮ ነው እንዲህ አድርጎ የሚያሳየው። የሚገርም እኮ ነው። ያብቹማ ለየት ያለ ነው። እነዚህ ለየት ያለ ነው። ተራራናውን ተቆጣጥራችሁት ነው። አንተ እስኪ ወንድ ነህ ሱሪ ለብሰሃል። እስኪ አንድ የፋኖ እንትን ማርከህ ወይ እንትን ብለህ ሲያሳየን እስኪ ጀግና አምጥተህ ሚዲያ ላይ እያናዘዝክ እኔ የፋኖ መሪ ነኝ ምናምን የሚል እስኪ ያዝ። ወንድ ከሆነ እዛ ጋር ነው በቃ በሚሸልም። ወንድ ከሆነ ፈሪ እኮ ነው። በጣም አፈርን፣ ተሸማቀቅ። አንድ መንግስት ባንኩንና ታንኩን ሁሉ ኤቭሪቲንግ ይዞ ምናምን ከሽምቅ ተዋጊ ጋር እንደዚህ ገጥሞ ሽምቅ ተዋጊን እንደዚህ አደረኩት ብሎ በዚህ ልክ እንደዚህ ለማነጀብ ጥረት ማድረግ በጣም ነው የሚገርመው። በጣም ይገርማል። በጣም ይገርማል። በጣም ነው የሚገርመው። ዘራፍ ፋኖን ያዝኩት፣ ልቀቁኝ፣ እኔ ነኝ ነገር እኔ ብቻ ነኝ፣ ልቀቁኝ፣ ኤርትራ ሁሉ እገዛለሁ፣ አንበረከካቸዋለሁ ሴመኖቹን። ሄደ አሁንማ ብሪጅ ሁሉ ማፍረት ጀመረ ሰውየው። ባጭሩ የኢትዮጵያ ወታደር በእንደዚህ አይነት ዲስክሪፕሽን ነው የተቀመጠው። ማይ ኢምፕሬሽንስ ኢምፕሬሽን ይሄ ነው። ኦኬ የኢትዮጵያ ወታደር ምን አይነት ነው? አገር ማስጠበቅ ይችላል። አዲስ አበባን በሰላም ማስጠበቅ ይችላል። እነ ናዝሬት ጋር ምናምን በሰላም ማስጠበቅ ይችላል። ሌላን ተውት። ፋኖ የኤርትራኖች አሽከር ነው ወይስ የህዝብ ትግል ነው? እኔ ፋኖ ነኝ፣ ኤርትራዊ ነኝ፣ ግን ፋኖ ነኝ። ለምንድን ነው እንደዛ የሆንኩት? በአስተሳሰብ ነው። ነፃነት የሚፈልግ ህዝብ ነው ፋኖ። ነፃነት የሚፈልግ ህዝብ ነው። ነፃነቱ ደግሞ በደሙ ያገኘዋል። ስለዚህ እኔ ኤርትራዊ ሆኜ ነፃነቴን በደማችን እንዳገኘ ነው እነሱ እየጠሩ ነው። ስለዚህ የህዝብ ትግል ነው። በጽምዶ አድርጎ መምታት ብቻ ነው። ይህንን 1 2 3 ሲባል አሁን ወደ ዱርዬነት ተለውጧል። ማጥፋት፣ ማቃጠል፣ እንስሳዎች መግደል፣ ኢንፍራስትራክቸሮች ማፍረስ፣ ቡካቱ ሌላ ነገር ነው። ቀስ ብለን እናየዋለን። ሰዎች have a great time. Then experience is telling you they're going to be down pretty soon. ብዙ መቆየት አይችሉም እነዚህ። harder they come, harder they fall. ስለዚህ make sure you enjoy your life. እንደ ድራማ ይዋቸው፣ እንደ ፖለቲሻንስ አትዩዋቸው፣ እነዚህ እንደ ዱርዬም አትዩዋቸው። ለዛም አይበቁም፣ ለሽፍትነትም አይበቁም። ምን እንደሆኑ አላውቅምና የኢትዮጵያ ህዝብ ያሸንፋል ነው የምትሉኝ? ያሸንፋል። ኦፍኮርስ ከዚህ በኋላ በሰላም እንኖራለን። ጽምዶ ጋር ጸምደህ ይህንን ወንበዴ ዞር በል በለው። I'll see you next time. Thank you.